ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ እንግዲህ በማስከተል እንግዲህ የዛሬ ምሽቱን መረጃ ወደ እናንተ ለማድረስ ከፓስተር ጋር መስመር ላይ ተገናኝተናል። እንግዲህ በቀኑ ክፍለ ጊዜያችን ወቅታዊ ጉዳይን በተመለከተ እንግዲህ የእግዚአብሔር ሐሳብ ሆኖ እንድናወራበት የሆነ አጀንዳ ነበረ። ያንን አጀንዳ ደግሞ ገብታችሁ ያላዳመጣችሁ ወይም ደግሞ ያልተከታተላችሁ ወገኖች ካላችሁ በቻናላችን በመግባት ይህንን መረጃ ማድመጥ አለባችሁ ብለን ሐሳብ እናቀርባለን። እንዲሁም ደግሞ ለሌሎችም ወገኖች የሚመለከታቸውም ለወዳጅ ለዘመድም ቢሆን እንድታዳርሱ በጌታ ፍቅር እንጠይቃለን። እንግዲህ ወደ ዛሬው ወደ ምሽት መረጃችን ከማለፋችን በፊት መልካሙን መመኘት እንፈልጋለን። ጥሩ ጊዜ እንዲኖረን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መስመር ላይ ፓስተር ወቅታዊውን መረጃ ይዞ እየጠበቀን ይገኛል። ከእርሱ አንደበት ደግሞ መረጃውን እናደምጣለን። ሰላምታ ከሰጠሁት በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ቀን ላይ ልናቀርብ የነበረው መረጃ እንደ እግዚአብሔር ፈቃድ ሆኖ አሁን ወደ ምሽቱ አዛውረነዋል። ይህን መረጃ እንግዲህ አሁን ማቅረብ ትችላለህ ፓስተር። እንግዲህ ምንድነው መሰለህ በዓለም ላይ ያለው ሁኔታ ከጊዜ ወደ ጊዜ የተለወጠ እና እየፈጠነ ነው ነገሮች እየመጡ ያሉትና በተለይም እኛ የዛሬ ዓመትና ከዛም በፊት ማለት እችላለሁ ስለ ጎግ ጦርነት ወይም ስለ ጎግ ማጎግ ጦርነት ከሕዝቅኤል ላይ እየጠቀስን ለህዝቡ ስንገልጽ ነበረ የሆነ ጥምረት ሊመጣ እንደሚችል እና ያ ጥምረት ምልክቶች እየታዩ እንደነበረ ተናግረናል። ያን ምልክት ደግሞ ምንድነው? ለምሳሌ ቻይና ከሩሲያ ጋር ወታደራዊ ህብረትና ጥምረት ህብረት ፈጥረዋል። ይሄ ሁለንተናዊ ስምምነት የሚል ሩሲያ ከኢራን ጋር፣ ቻይና ከኢራን ጋር እንደዚህ እያለ ሰሜን ኮሪያና ደግሞ ሩሲያ እንደዚህ እያለ ጥምረቶች ነበሩ። እነዚህ ጥምረቶች ግን አሁን ላይ በተሰማው ዜና በጣም አስደንጋጭ የሆነ መረጃ ነው እየወጣ ያለው። በጉል እየታየ ነው። መታየት ብቻ አይደለም፣ በቃ አሁን ፍጥጥ ብሎ እየመጣ ነው። አሁን ምንድነው የምትለው? ከዚህ በኋላ ልትል የምትችለው ነገር ምንድነው? እንግዲህ ከዚህ ቀደም አረብ ሀገሮቹ እየሞከሩ ነው እስካሁን ድረስ የራሳቸውን ወታደራዊ ጥምረት ለመፍጠር እየሞከሩ ነው ያሉት። እንደውም መላ ሐሳባቸው ምንድነው? ከአሜሪካ ተጽዕኖ ወታደራዊ ተጽዕኖ ስር ለመውጣት የመፈለግ ሁኔታ እንዳለና የጋራ የራሳቸውን ወታደራዊ ጥምረት ለመፍጠር አስበዋል። ይሄ እውነት ነው። ነገር ግን አሁን እዚህ ጋር የታየው መጽሐፍ ቅዱስም ይናገር ስለነበረ ነው። ትልቅ ትኩረት ልንሰጠው የሚገባ መጽሐፍ ቅዱስም ይለው ስለነበረ ነው። ምንድነው? ቻይና፣ ሩሲያ፣ ሰሜን ኮሪያና ኢራን የኔቶ አይነት ወታደራዊ ጥምረት ለመመስረት እየተንቀሳቀሱ መሆኑ ተሰማኝ። የሚገርም ነው። አየህ፣ አሁን ላይ ከዚህ በፊት እነዚህ ሀገሮች ይተባበራሉ ስንል ነበረ። በጋራ ሆነው እንደሚመጡ እየተናገርን ነበረ። እነዚህ ሀገሮች አሁን ላይ ምንድነው ያደረጉት ያለው? የኔቶን አይነት ወታደራዊ ጥምረት ለመመስረት ከፍተኛ እንቅስቃሴ እያደረጉ ነው ያሉት። ስለዚህ መጽሐፍ ቅዱሳችንም እኮ የሚለው ከኔቶ የሚመጣው የጎግ መንግስት
አስተባባሪ እኮ ነው። አስተባባሪ ነው። አዎ በትክክል ይናገራል። ሕዝቅኤል ላይ አስተባባሪ ነው። ዋና አለቃ ነው የሚለው አለቃው የማጎግ ወይም ደግሞ የጎሜል አለቃ ብሎ ነው የሚጠራው። የነዚህ የጥምረቶቹ የተበጣጠሰ ይመስላል እንጂ አይደለም። አንድ ቀን ወደ አንድ ማዕከል ይመጣል አይደለም። አሁን እኮ እሱ ነው እየሆነ ያለው። እነዚህ ለምን መሰለ በተናጠል ሲሰሩበት ቆይተዋል። በየእንትናቸው ሲሰሩበት ቆይተው ነገር ግን አሁን ላይ ወዴት እየመጣ ነው ስትመለከተው ወደ ጥምረት እየመጣ ነው ያለው እና ቻይና፣ ሩሲያ፣ ሰሜን ኮሪያና ኢራን ከምዕራባውያን የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጋር ተመሳሳይነት ያለው አዲስ ወታደራዊ ጥምረት ለመመስረት ማቀዳቸውን የሚጠቁሙ ዘገባዎች በስፋት እየተሰራጩ ነው ያሉት። በእርግጥ በግልጽም በስውርም የነዚህ ሀገሮች የውጭ ጉዳይ ሚኒስትሮች፣ የወታደራዊ አታሼዎች በተለያየ ጊዜ ስብሰባዎች ያደርጉ ነበር። ቻይና ላይ፣ ሞስኮ ላይ ተደርጓል። እነዚህ ስብሰባዎች ምንድናቸው የሚለውን ነገር ስትመለከት ይሄ የዓለም አቀፍን ስርዓት ኒው ወርልድ ኦርደርን ለማምጣትና ይህንን ለውጥ ለማምጣት ቀደም ሲል የተሰራ ስራ ነው። የዛሬ ዓመት ገደማ ታስታውስ ከሆነ ቻይና 80ኛ የነጻነት በዓሏን በምታከብርበት ሰዓት የዓለም ለውጥ ጀምሯል ብለው ነው የቻይናው ፕሬዝዳንት ሺ ጂንፒንግ ለዓለም አቀፍ ማህበረሰብ በዛ ፕሮግራም ላይ የተናገሩት ቃል በቃል የተናገሩት። ይህንን ደግሞ በነዚህ ዓመታት ውስጥ በዚህ አንድ ዓመት እንኳን ስናይ የዓለም ኢኮኖሚ ወደ ምስራቁ ምን አድርጓል? ሽፍት እያደረገ እየመጣ እንደሆነ ታይቷል። ለምንድነው ዶናልድ ትራምፕ በግላቸው ወይም ደግሞ በራሳቸው በሀገሮች ላይ ከሚጭኑት የኢኮኖሚ ጫና ታሪፍ አንጻር ሰው አማራጭ ነገሮችን ወደ መፈለግ መጥተዋል። በመሰረታችን ላይ የትኛውም ሀገር ቢሆን የሆነ ጫና ሲሆን አማራጭ መንገድ ትፈልጋል። አማራጭ መንገድ መፈለግ በኢኮኖሚም በፖለቲካውም የተለመደ ጉዳይ ነው፣ አዲስ ጉዳይ አይደለም። ይህንን ምንድነው አዲስ የሚያደርገው ብለህ ስትመለከት መጽሐፍ ቅዱስ አስቀድሞ በሕዝቅኤል መጽሐፍና በዳንኤል መጽሐፍ የተናገረው መሆኑ ነው። እንደገና በራእይ መጽሐፍ ስለ ጎግ የተናገረው መሆኑ ነው። ለየት የሚያደርጋቸው ነገሮች እነዚህ ነገሮች ናቸው እና አሁን ጦርነቱ ምዕራባውያን በራሳቸው እየተከፋፈሉ ነው ያሉት። ባለፈው እኛም አቅርበናል። ምክንያቱም ከደረሰባቸው የኢኮኖሚ ጫና መውጣት ይፈልጋሉ። አንደኛው። ሁለተኛው ነገር አሁን አሜሪካና እስራኤል የሚያደርጉትን ጦርነት አይደግፉትም። ሶስተኛው ነገር ከሩሲያ ጋር ያለው ጦርነት እንዲያበቃ ይፈልጋሉ። ግን እንዲያበቃ የሚፈልጉበት መንገድ እነሱ በሚፈልጉበት መንገድ ነው እንዲያበቃ። ግን በዛ መንገድ ደግሞ እንደማያበቃም ያውቁታል። ስለዚህ የነ ጀርመን የነ ስፔን ሸርተት ማለት ገብቷል። አቋማቸው አለመጨበጥ። አሁን የጀርመን አቋም የሚጨበጥ አይደለም። በአንድ ወገን ከሩሲያ ጋር ሰላማዊ የሆነ ግንኙነትን ትፈልጋለች። ሰላማዊ ግንኙነትን ብቻ ሳይሆን ያለባትን የጋዝ የነዳጅ የምናምን እጥረቶቿን የኢኮኖሚው መዳከምን ስላየች ፊቷን መልሳ ግፊት እየተደረገ እንደሆነ እኛም ዘግበነዋል። ይሄንን ትፈልገዋለች። በሌላ ወገን ደግሞ ከኔቶ ጋር ከአውሮፓ ጋር ያላትን ጥምረት ማጣት አትፈልገውም። የአውሮፓ ዋና መሪ ሆና መዝለቅ ትፈልጋለች። ነገር ግን መጽሐፍ ቅዱስ ደግሞ ጎሜር ብሎ አስቀምጧት በጎግ ማጎግ ጦርነት ከነዚህ ሀገሮች ጋር እንደምትደመር ያስቀምጣታል። እሱ የጊዜ ጉዳይ ነው፣ የምናይበት ጉዳይ ነው። ሌላው ተርሴስ ነች። ስፔን ስትመለከት ደግሞ በግልጽ አቋሟን አስቀምጣለች። በግልጽ አቋም ከኔቶ መውጣት ካለባት መውጣት ይሆናል እንጂ እንደዚህ የሚሆን ነገር አዝማሚያው እንደዛ ነው። አዎ እሱን ነው ምን። ስለዚህ ተርሴስ ደግሞ ታጥፋ ከነዚህ አገሮች ጋር እንደምትሆን መጽሐፍ ቅዱስ በግልጽ ያስቀምጣል። ነገር ግን ቶቤል ምንድን ነው እንቷል? ቶቤል ራሱ ቶቤል እንግዲህ የቶቤል አለቃ ነው የሚለው። እንደ ስነ ፍጻሜ ሰዎች አተረጓጎም ቶቤልን ቱርክ ናት ብለው ነው
ትክክል የሚናገሩት። ትክክል። ቱርክ አሁን ላይ በእስራኤል ላይ በመካከለኛው ምስራቅ አካባቢ የያዘችውን ነገር እጅግ እየጠነከረና እንደውም ከእስራኤል ጋር ሩቅ ላይሆን ይችላል ጦርነቱ ወደሚለው እያዘነበለ የመጣበት ጊዜ ነው። ከታች ደግሞ እነ ሳባ እነ ምናምን ይላል። እነ ሳባ አሉ፣ ሳባ የመናውያኖች አሉ። አረቦች አሁን የተተራመሱ ይመስሉሃል። ነገር ግን እነሱ መተው ቅርጹን ይይዛሉ። አንድ ፍጥረት አንድ የወታደራዊ እንትን ይኖራቸዋል። እነዚህ ነገሮች እነዚህን ጦርነቶች ሊያስቀሩ እንደማይችሉና ጦርነቱ ከፊት ለፊት እየተደቀነ መምጣቱንና የመጨረሻው ዘመን ደግሞ አመልካቾች እንደሆኑ መታወቅ አለበት ለማለት እወዳለሁ። እንግዲህ መረጃው እውን የሚሆን ከሆነ በዓለም አቀፍ የጂኦፖለቲክስ እና የደህንነት ሚዛን ላይ ታላቅ ተጽዕኖ ሊያሳድር እንደሚችል ተነግሯል። ምኑ የነዚህ የአራት አገሮች ጥምረት መረጃ ተጽዕኖ ሊያሳድር እንደሚችል በደንብ ያመለክታል። አዎ በኢራን አገርና ቤጂንግ፣ ሞስኮ፣ ፒዮንግያንግ እና ቴህራን መካከል ያለው ወታደራዊና ስትራቴጂካዊ ግንኙነት ከቅርብ ዓመታት ወዲህ በከፍተኛ ፍጥነት እያደገ መምጣቱ ታውቋል። እንግዲህ አሁን የኢራን ለምንድን ነው የማትሸነፈው? ኢራን ለምንድን ነው አሜሪካንን የሚያክል ይሄ ሁሉ ርብርብ ልትጋፈጥ የቻለችው? ገብቷል። ከጀርባዋ ጠንካራ የሆነ ወታደራዊና ፖለቲካዊ ኢኮኖሚያዊ ድጋፍ አለ። እንግዲህ የጥምረቱ ዋና ገጸ ባህሪ ነው። አዎ አሁን በስውር ነው፣ ወደ ፊት ለፊት ይመጣል እና ሆኖም ሀገራቱ የኔቶ አይነት የጋራ መከላከያ ስምምነት ለመፈራረም በይፋ መስማማታቸውን የሚገልጽ እስካሁን ድረስ ምንም አይነት ይፋዊ መረጃ ለመስጠት አልፈለጉም። ነገር ግን ጥምረቱ በውን እየታየ ነው ያለው። በአሁኑ ወቅት አገራቱን መከላከያ ያለው ወታደራዊ ግንኙነት ከይፋዊ ወታደራዊ ጥምረት ይልቅ በሁለትዮሽ እና በሶስትዮሽ ስምምነት ላይ ብቻ የተገደበ እንደነበረ ይታወቃል። እንግዲህ በቅርብ እኛም ዘግበነዋል፣ እንደው ዘገባችን ውስጥ ጣልቃ አስገብተነዋል። የሞስኮ የከፍተኛ ወታደራዊ አዛዦች ቴህራን ተገኝተው ነበር። ዘግበነው ነበር። ቴህራን ተገኝተው ነበር። ለምን ተገኙ? እስካሁን መረጃ አልወጣም። የሚገርም ነገር እስካሁን መረጃው አልወጣም። ነገር ግን አንድ ደግሞ የሚያስገርም ነገር እዚህ ዜና ውስጥ ተመልክቻለሁ። ምንድነው መሰለ? የአሜሪካው ፕሬዝዳንት ሩሲያ ለኢራን የምታደርገውን ድጋፍ በጽኑ ተቃውሟል። ሩሲያ ከኢራን ጀርባ እንድትሆን አንፈልግም የሚል አሜሪካ በይፋ ይሄንን ነገር ተናግራለች። የአሜሪካ ፕሬዝዳንት ናቸው የተናገሩት። እንግዲህ ይሄንን ጉዳይ መናገራቸው ምንድነው የሚያመጣው ውጤት የሚያመጣው አለ ወይ የሚል ነው። እነሱ ከዩክሬን ጀርባ አይደሉም ወይ? አሁን ከዩክሬን ጀርባ ሆነው ማንኛውንም ነገር እየዘወሩ አይደለም ወይ? እነሱ የቅርብ ጊዜው ትዝታ ለዩክሬን ይሄን እንደዚህ ምን ፓትሮት ሚሳኤልን በአገሯ እንድታመርት ፈቅደዋል። እና እንደዚህ አይነት ደግሞ ይሄ የማይሆንበትም ምክንያት አለ። እንደዚህ አይነት ነገሮች በጣም ከባድ ጫና ያመጣሉ የሚል ነገር አለ። እንግዲህ ሌላው ደግሞ ምንድነው የአሜሪካ የተባበሩት መንግስታት ድርጅት አምባሳደር ማይክ ዌልቴስ ቻይና ከሲቪል አገልግሎት ባለፈ ለወታደራዊ ሊውል የሚችሉ ቁሳቁሶች ወደ ኢራንና ሁቲ ታጣቂዎች የምታደርገውን ፍሰት ለማስቆም በቂ ጥረት አላደረገችም ሲሉ ከባድ ወቀሳ አቅርበዋል። አሁን አየህ፣ በዚህ በኩል ዶናልድ ትራምፕ ሩሲያ
ከበስተጀርባ ሆኖ የምታደርገውን እገዛ ታቁም ይላሉ። እንደገና ቻይናም እገዛ እያደረገች ነው። ተመልከት፣ ወታደራዊ መሳሪያዎችን እያቀረበች ነው። የሚገርም ነገር እኮ ኢራንና ሩሲያ የሚጋሩበት እንትን ባህር አለ በላይ በኩል በጥቁር ባህር አካባቢ በላይኛው በኩል የሚጋሩበት ወሰን አለ። ድሮኖች ምኖች የምጠግጥ በዚህ በሆርሙዝ ሰርጥ ማስገባት አይጠበቅባትም። በዛ ነው የምታስገባው። ይህንን እገዛ እንደምታደርግ አውቀዋል። እና ይህንን ወቀሳ ነው ያቀረቡት። ወቀሳ ማቅረባቸው አንድ ነገር ሆኖ ነገር ግን እነ ኢራንና ቻይና ከዚህ አልፈው ወደ ጥምረት እየመጡ ነው። ወደ ኔቶን የሚመስል ወታደራዊ ተቋም እያመጡ ነው ያሉ። አምባሳደሩ ማክሰኞ ምሽት በመንግስት ደረጃ ድርጅት በመንግስታቱ ድርጅት የሰጡት የጸጥታው ምክር ቤት ባደረጉት ንግግር እንደ ኢራን ያሉ ሀገር እና የተወሰኑ ደረጃም በቻይና የሚገኙ ኩባንያዎች በሀውቲ ላይ የተጣለውን የጦር መሳሪያ ማዕቀብ የሚጥስ ተግባር በፍጹም እስካሁን የጎላ ተጠያቂነት እንዳልተከሰተባቸውና እንዳልተጠየቁ አድርገው ነው ያቀረቡት። ይህን ተከትሎ በቻይና አቻቸው ጋር ሞቅ ያለ የቃላት ምልልስ ውስጥ መግባታቸው ታውቋል። ከዚህ ቀደም የእስራኤል አምባሳደርና የቻይናው አምባሳደር በተባበሩት መንግስታት መድረክ እንትና አካባቢ ላይ እንደ ሰጣ ገባ ውስጥ እንደገቡት ማለት ነው። አዎ አሁን ምንድነው መሰለ አንድ ያልገባቸው ነገር አለ። ይሄ ጥምረት ሊሆን ግድ ነው። ይሄ ሊመጣ ግድ ነው። የተጻፈው ሊፈጸም ግድ ነው። ገብቷል። አሁን በሶስትዮሽና በሁለትዮሽ ካለ ጥምረት ወደ አንድ ኔቶን የሚያክል ጥምረት ሊገቡ ነው። ቱርክ ደግሞ ወታዚ ውስጥ እንደምትገባ አትጠራጠር። ይሄ እኮ ግልጽ ነው እኮ ብሪክስን እኮ ሲመሰርቱ እኮ እነዚሁ አይደሉ እንዴ? ኢራን፣ ቻይናና ሩሲያ አንድ ላይ ሆነው አይደለ? አዎ ውሎ አድሮ እኮ ስያሜም ተሰጥቶት ተቋሙ እውን መሆኑ የማይቀር ነው። እንግዲህ እኛ አምባሳደር አጽንኦት ሰጥተው የተናገሩት ምንድነው? አምባሳደር ማይክ ዋልቲስ በክርክራቸው ወቅት አጽንኦት ሰጥተው እንደተናገሩት ለኢራንና ለሁቲ ታጣቂ የቀረቡ ያሉት ድርብ አገልግሎት ሊሰጥ የሚችል ቁሳቁስ እና የሳተላይት ምስሎች መደበኛ የሲቪል አገልግሎቶች ቢኖራቸውም በአንጻሩ ግን የንግድ መርከቦች፣ የሲቪል አውሮፕላኖችና የአሜሪካንን አጋር ሀገራት ደህንነት አደጋ ላይ ለመጣል በስፋት ጥቅም ላይ አውለዋል ይላል። እንግዲህ በወታደራዊ እንትኖች አይደለም የሚያጓጉዙት፣ በሲቪል ነው የሚያጓጉዙት እነዚህ ቁሳቁሶችን እና ወታደራዊ እንትኖችን። ይሄ ጉዳይ እንግዲህ ቀጠናው ላይ አሁን ጦርነቱ ባይዘዌ እንደው ሌላ ቀን በደንብ እናነሳዋለን። ጦርነቱ ከአሁን በየመንና በሁቲ መካከል ከፍተኛ ጦርነት እየተደረገ ነው ያለው። ሳውዲ በቀደም የየመንን ምንድነው የሚባለው ኤርፖርቱን ደብድባለች፣ የሲቪል አውሮፕላን ማረፊያውን። ለዛ በቀል ደግሞ በትናንትናው ዕለት የሁቲ ሚሳኤሎችን ወደ ሳውዲ አስወንጭፏል። በእርግጥ ይሄ ጉዳይ እነ እስራኤል ይፈልጉታል። ለምንድን ነው የሚፈልጉት? ሁለቱ ሀገሮች ሲናቆሩ የአረቡን ዓለም ወይም ደግሞ የሙስሊሙን ዓለም ለመጥለፍና ለመበታተን እገዛ ያደርግላቸዋል። ያንን ይፈልጉታል። ነገር ግን አሁን ለሁቲ ከፍተኛ መሳሪያ እያቀረበች ያለችው ቻይና ነች ብለው ነው የሚከሱት እነሱ። ለኢራንም ታቀርባለች ብለው ነው የሚከሱት። በእርግጥ ቀደም ብሎም ታቀርባለች። የጋራ ወታደራዊ ስምምነትም አላቸው። እንደውም እኮ እዛው ኤደን ባህረ ሰላጤ አካባቢ እኮ የሆነ ዘመናዊ መረጃ መርከብ ከሳተላይት መረጃ የምትወስድ የጦር መርከብ አስቀምጠው እኮ በመረጃም እያቀበሉ ነው ያሉት። ይሄ እውነትና የተገለጠ ጉዳይ ነው። እንግዲህ ጦርነቱ ይሄ ጎግ ማጎግ ጦርነት የማይቀር መሆኑን አመላካች ነገሮችን እያሳየን ያለው። መቼ ነው የሚፈነዳው አናውቅም። እግዚአብሔር ነው የሚያውቀውና እኛ የተሰጠንን ተልእኮ እንፈጽም ነው አሁንም የምንጮኸው። የኢትዮጵያ ቤተክርስቲያን ቅዱሳን ወንድሞቻችን
መሪዎች፣ የቤተ ክርስቲያን ፓስተሮች፣ እረኞች፣ ነቢያት ነን የምትሉ ሐዋርያንን የምትሉ እናንተ ተልኮን ተቀብለናል የምትሉ ተልኳችሁን ለመፈጸም ትጉ። የተሰጣችሁ ተልኮ በመጽሐፍ ቅዱስ ውስጥ የተገለጠ ነው። ስለዚህ ሰዓቱ ደርሷል። ድንገት የሆነ ነገር ሊፈጠር ይችላል። ያኔ ማንም የማይሰራበት ሌሊት ትመጣለች እንዳለው ጌታ ማንም የማይሰራበት ሌሊት እንዳትመጣ፣ ቀን ሳለ የላከንን እንስራ፣ የላከንን እንፈጽም። እኛ ተልኳችን ምድራዊውን ነገር ወደ ክርስቶስ ኢየሱስ መንግስት መመለስ ነው። ትውልድን መመለስ ነው። ትውልድን ማዳን ነው። ትውልድን ከጥፋት መታደግ ነው። ከጨለማ መታደግ ነው። ወደ ብርሃን ማምጣት ነውና እዚህ ላይ እናተኩር እያልኩ የዛሬውን መረጃዬን ከመቋጨቴ በፊት አገልግሎታችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም በቀን መረጃችን ላይ ያስተላለፍንላችሁን ሳትዘነጉ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር እንግዲህ ጌታ ኢየሱስ ሲናገር ማቴዎስ 15 ላይ ይመስለኛል በተራራ ላይ ያለችን ከተማ ልትሸሸግ እንደማትቻል አይደለም የሚለው። እንግዲህ ያቺ ደግሞ የእግዚአብሔርን መንግስት ወክላ ያለችው የክርስቶስ አካል የሆነችው ቤተክርስቲያን ናት። በግልጽ አማርኛ ልንረዳው የምንችለው ጉዳይ ነው። ስለዚህ እኛ ያንን የእግዚአብሔርን መንግስት ወክለን እስካለን ድረስ የማንን ድምፅ ነው የምናስተጋባው የሚለው ቁልፍ ጥያቄ እንግዲህ ለእያንዳንዳችን እንተዋለን። ከዛም አልፎም ተርፎም ፓስተር እንዳለን ተልኳችንን መዘንጋት እንደሌለብን እኛ እንግዲህ በበኩላችን መረጃችንንም አስተላልፈናል፣ መልእክታችንንም አስተጋብተናል። ውድ ክርስቲያኖች ቅዱሳን እንግዲህ ጊዜው እየመሸ ያለ ነው የሚመስለው። ነገሮች ሁሉ ቅርጻቸውን እየያዙ ነው የመጡት። ቅርጽ የሌለው ነገር ወደ ቅርጹን እየያዘ እየመጣ ስለሆነ ይህንን እንግዲህ አይናችንን አጥርተን ጆሮአችንን እንዲሁ አጥርተን ነገሮችን አስተውለን ትውልዱንም በማትረፍ የእግዚአብሔርን መንግስት በማገልገል ማለፍ ይሄ ትልቅ ዕድል ነውና እንግዲህ መረጃችንን አጋርተናቸዋል። በቀኑም በምሽቱም መረጃውን አምጥቶ ያጋራን ፓስተር አለማየሁ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ዘለቅ ያለው በነገው ዕለት በሌላ መረጃና መልእክት እስክንመጣ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።